ገነት ውስጥ ስንገባ ነው ትክክለኛ። አንድ ሌላ አባት ደግሞ 3 ነገር ደነቀኛል። ገነት ገብቶ ያየውን ለሌላ አባት በህልም ተገልጦ ነው የሚነግረው። 3 ነገር በጣም አስደነቀኝ ገነት ውስጥ አለ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያላሰብኳቸውን ሰዎች አገኘኋቸው። እገሌም ገባ። አሁን በእኛ ቢሆን ሰው ይገባል አይገባም? እግዚአብሔር እኮ ቸርነቱ እርስ በርስ እንኳን ተፈራረዱ ስላላለን ስሙ የተመሰገነ። አሁን በእኛ ፊርማ ቢሆን እኮ አንድ ሰው ይገባል። እዚያ ገባ። ቤተክርስቲያን ገነቱን ተውት፣ ደጇ ነች፣ የገነት ደጅ ነች። እዚያ እንገባ። መንግስተ ሰማያትማ ሌላ ጉዳይ። በጣም ይገርማልና ገረመኝ አለ። እኛ ኃጢአተኛ ብለን የምናስባቸው ውስጥ በጣም ልበ ንጹሐን አሉ። በሚናቁት ውስጥ ማለት ቀራጮችና አመንዝራዎች መንግስተ ሰማያት በመግባት ከእናንተ ይቀድማሉ ብሎ ክርስቶስ ተናግሯል። የሚቀድሙን አሉ። እሱ እንኳን ሱሰኛ ነው፣ እሷ እንኳን ጠጭ ነች፣ ዘማዊ ነው፣ እንደዚህ ነው የምንላቸው ሰዎች ከኛ የተሻለ ትሁት ልቡና ያላቸው ሰዎች አሉ። በጣም ሱሰኛ ሆነው ንጹህ ልብ ያላቸው ከጠበል ውጭ የማይጠጣ ግን ክፉ ሰው ሊኖር ይችላል አይችልም? ደግሞ ጠበል አትጠጡ አላልኩም ማለት ነው። ወይም ሱስ ጥሩ ነው አይደለም። ግን እግዚአብሔር ጉዳዩ ከምንም በላይ ከምን ጋር ነው? ከልቡናም ጋር ጭምር ስለሆነ እኛ በጣም ይሄ ሰውዬ አይጸድቅም የምንለው እግዚአብሔር በጣም በላይ ሰባውን እኮ ስታዩት ታሪኩ እኮ ምንም ወደ እግዚአብሔር መንግስት የሚያስገባ ነገር የለም። ግን የልቡን ስቃይ አይቶለታል። እግዚአብሔር ጭንቀቱን አይቶለታል። ከዛ መሃል የልቡን ሰው አያውቅም። በእኛ መስፈርት ቢሆን አይገባም አይሆንም የምንለው ሰው ሊሆን ይችላል። እና ካስደነቀኝ አንዱ ገነት ውስጥ አገኛቸዋለሁ ብዬ የማላስባቸውን ሰዎች ማግኘቴ ነው። ሁለተኛ አገኛቸዋለሁ ብዬ የምጠብቃቸውን ሰዎች ደግሞ አጣኋቸው። ወይሱ ቀጥታ ገነት ነው የምትለው ላይገባ ይችላል። እንደዚህ ቆመን የምናወራው ምናምን ፊት ለፊት የሚታየው ሰው ይሄ ልጅ ቀጥታ ይላል ሰው አንዳንዴ ላይሆን ይችላል። በምላስ አይደለም በመናገር አይደለም። ሶስተኛ በጣም ያስደነቀኝ እኔ ራሴ ገነት ውስጥ ራሴን ማግኘቴ ነው። እንዴት እኔ እግዚአብሔር መንግስት ገባው? በረከቱን ያሳድርብን። እንዲህ ለማለትም ያብቃን አምላካችን። ያም ሆነ ሰው ትክክለኛ ማንነቱ ቅዱስ ጳውሎስ ራስን ማወቅ የሚጀምረው የዛኔ መሆኑን ይላል። አሁን ከእውቀት ከፍዬ አውቃለሁ ይላል። ከምን ከእውቀት ከፊሉን ነው የማውቀው። ያን ጊዜ ግን እኔ እንደታወቅኩ አውቃለሁ፣ በሰማይ ያሉት እኔን እንደሚያውቁኝ አድርጌ አውቃለሁ የዛኔ ይላል። ስለዚህ የሰው ልጅ ራሱን አያውቅም። የማያውቀው ያልመረመረው ትልቅ ክፍል የህይወት ክፍል የገዛ ራሱን ነው። በእውነት በጣም ይገርማል። እንድናውቅ ራሳችንን እግዚአብሔር እንደሚፈልግ ለሎዶቅያ ቤተክርስቲያን አለቃ በዮሐንስ ራዕይ ምዕራፍ 3 ላይ እንዲህ ሲል ገስጾ ተናግሮታል። በራድ ወይም ትኩስ ብትሆን መልካም ነበር። ይሄ ለሁላችንም ነው፣ ለሎዶቅያ ስለተነገረ ነው። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ ይላል። ወይ ቀዝቃዛ አይደለህም፣ ወይ አልሞክም፣ ወይ አልካድክም፣ ወይ አላመንክም። ለብ ያልክነ ማለት ለኃጢአቱም ለጽድቁም ለክደቱም ለእምነቱም የሆነ ሰው አለ፣ ለሁሉም የሚሆን ማለት ነው። ስለዚህ በራድ ወይም ትኩስ ስላልሆንክ ለብ ስላልክ ከአፌ ልተፋ ነው ይላል። አሁን እግዚአብሔርን እኮ አስጨንቀነዋል። አፉ ላይ ይዞ አይተፋን ነገር ፈጥሮናል፣ አይውጠን ነገር ለብ አለበት እና ተጨንቋል። ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳን አያስፈልገኝም የምትል ስለሆንክ፣ ባለጠጋ ነኝ ስለምትል፣ አዋቂ ነኝ ስለ ባለጠግነት ገንዘብ ብቻ ነው። አዋቂ ነኝ፣ የተሻልኩ ነኝ፣ አውቃለሁ፣ ምን ቀረኝ የምትል ስለሆንክ፣ አንዳች አያስፈልገኝም የምትል ስለሆንክ፣ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስም እንድታይ ነጭ ልብስን እንድታይም አይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ ይላል እግዚአብሔር። ይህ ቃል እግዚአብሔር ነው፣ ሌላ ኩል የለም። ራሳችንን ለማየት እግዚአብሔር በቸርነቱ ይርዳል። ስለዚህ የሰው ልጅ የማያውቀው ትልቅ ክፍል ራሱን መሆኑን በጣም በጣም መረዳት አለብን። ራሳችንን አናውቅም፣ ምን እንደምናደርግም አናውቅም። ስለ ራሳችን ያለን እውቀት ምን ያህል ጠባብ መሆኑን የምታውቁት ምን አይነት ሰው እንደሆነን አናውቅም። አሁን አንዳንዴ ሰው ስለ ራሱ ሲናገር እኔ እንደዚህ ነኝ ይላል። ቢሆን ደስ የሚለውን እኮ ላይሆን ይችላል። እኔ በቃ እንደዚህ ማለት ደስ ይለኛል ይላል። ግን ያንን ሰው ደስ ይለኛል ያለውን ነገር ሳያደርግ ሲቀር ታገኘዋለን። አይለኝም ያለውን ደግሞ ሲያደርግ ገና ማን እንደሆንን ገና ራሳችንን አልለየነው፣ አላወቅም። በፍጹም እኔ ይላል አንዳንድ ሰው በጣም ደግሞ ደፈር ሲል ማለት ነው። እኔ በምንም ተአምር አልዋሽም ይላል። ከዚህ በላይ ውሸታ እግዚአብሔር ያሳያል። እኔ አልዋሽም እና ቅዱስ ጳውሎስ እማደርገውን አላውቅም ይላል። የቅዱስ ጳውሎስን ላንብብላችሁና ወደ ዋናው እመጣለሁ። ሮሜ ምዕራፍ 7 ላይ
በእውነት ቅዱስ ጳውሎስ ስለራሱ አይደለም የጻፈው መልእክቱን ለኛ ነው፣ ለኛ ለኃጢአተኞቹ እንድንጽናናበት። አንዳንዴ ቅዱሳን እውነት ቅዱሳን ናቸው እንዴ እስክትል ድረስ በጣም የድክመታቸውን የሚያሳይ ነገር ጽፈው ታገኘ። አሁን አባ ጊዮርጊስ ዘጋስጫ እንደኔ ዘማዊ የለም ይላል። እንደኔ ምን የለም? እንደሱ መነኩሴ የለም። አባ ጊዮርጊስ ለኛ እኮ ነው፣ ለኛ ለዘማውያኑ፣ ለኛ ለኃጢአተኞቹ መጽናኛ እኮ እንዲሆነን ነው። ጸሎት ስታደርግ ራስህን እነሱ ህይወት ውስጥ እንድታገኘው እንድትጽናና ነው። እነሱ በጣም ወደ እግዚአብሔር በቀረቡ ቁጥር ደግሞ ከሰሩት መልካም ስራ ይልቅ ያልሰሩት ጎልቶ ይታያቸዋል፣ የቀራቸው ይታያቸዋል። ብዙ አላስደሰትኩትም ስለሚሉ ኃጢአተኞች ነው ይላሉ። እንደው ለኢሜጅ ቢልዲንግ ወይ ጥሩ ለማውራት ብለው አይደለም። ቅዱስ ጳውሎስም በጣም ይገርማል። ምን አይነት ጎስቋላ ሰው ነኝ እያለ ሲማረር ታገኙታላችሁ። ሮሜ ምዕራፍ 7 ላይ ነው እንዲህ ይላል፣ የማልወደውን ክፉ ነገር አደርጋለሁ ይላል ቅዱስ ጳውሎስ። እስቲ በሉ የማልወደውን ክፉ ነገር አደርጋለሁ። አንዳንዴ የማንወደውን ክፉ ኃጢአት አንሰራ እንደው ከዚህ መቼ ነው የምላቀቀው እያለ ግን እንሰራለን። የማልወደውን ክፉ ነገር አደርጋለሁ፣ ዳሩ ግን የምወደውን በጎ ነገር ደግሞ አላደርገውም። መስራት አሁን ጠዋት ተነስቼ ጸልያለሁ ይላል ሰው ተኝቶ ያረፍዳል። የሚፈልገውን ነገር አያደርግም፣ የምወደውን አላደርግም። የማልወደውን የማደርግ ከሆንኩ ያን የማደርገው እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ ይልና እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ይላል። ሁላችንን ያድነን። ሲጀምር ግን የማደርገውን አላውቅም ብሎ ነው የሚጀምረው። ከፍ ብላችሁ ቁጥር 15 ላይ የማደርገውን አላውቅም፣ የምጠላውን ያን አደርጋለሁ፣ ዳሩ ግን የምወደውን አላደርግም ይላል። ስለዚህ እንግዲህ በአጠቃላይ ባጭሩ የመጀመሪያው ነጥባችን ስለ ራሳችን ያለን እውቀት በጣም ትንሽ ነው። እንዴት ነው አንድ ክርስቲያን ከእግዚአብሔር ጋር ለመገናኘት የመጀመሪያው በተግባራዊ ክርስትና ሕይወት ውስጥ ራስን ማወቅ በጣም አስፈላጊ። እኔ ማን ነኝ ብሎ ራስን መገምገም። እንዴት ነው የምናውቀው? በዛሬ ትምህርታችን 3 መሰረታዊ ቁም ነገሮች እናያለን። ራስን ማወቅ ለማወቅ የሚጠቅሙ የመጀመሪያው ራሳችንን ለማወቅ ለፈለገ ሰው አንዱ መሰረታዊ መንገድ እግዚአብሔርን ማወቅ ነው። ማንን ማወቅ? እግዚአብሔርን ማወቅ ነው። ማንን ለማወቅ? ራስን ለማወቅ። ምናልባት የራሴ ሳይንስ ደግሞ እግዚአብሔርን ደግሞ መጀመሪያ የራሴን መጨረስኩ ልትሉ ትችላላችሁ። ግን ሁላችን የተፈጠርነው በማን አራያ ነው? በእግዚአብሔር አራያና አምሳል ነው። ስለዚህ አንድ ሰው ስለ ራሱ ለማወቅ የመጀመሪያው መንፈሳዊ መንገድ ስለ እግዚአብሔር ማወቅ ነው። ስለ እግዚአብሔር ስለማወቅ አሁን ነግራችኋለሁ። ግን ስለ እግዚአብሔር ለማወቅ የሚያደርገው ጥረት በጣም ትንሽም ቢሆን ስለ እግዚአብሔር ሲያውቅ ስለ ራሱ በጣም ብዙ እያወቀ ይመጣል። ስለ እግዚአብሔር ብዙ ጥቂት ባወቅ መጠን ስለ ራስህ ምን እያወቅ ትመጣለህ? ብዙ። ለምን? እኛ የተፈጠርነው በማን አራያ ስለሆነ? በእግዚአብሔር አራያና አምሳል ስለሆነ ስለ እግዚአብሔር ማወቅ እጅግ በጣም ለመንፈሳዊ ሕይወት በአጠቃላይ ለሰው ልጅ ሕይወት እጅግ ጠቃሚ ነው። ነፍሳችን እግዚአብሔርን ካላወቀች ሕይወትም የላት። መጽሐፈ ጥበብ አንተን ማወቅ ፍጹም ክብር ናት፣ አንተንም ማወቅ የነፍስ ሕይወት ናት ብሎ ይናገራል። አንተንና የላከውን ልጅን ኢየሱስን ያውቁ ዘንድ ይህችውም የዘላለም ሕይወት ናት ይላል ዮሐንስ ወንጌል ላይ። እግዚአብሔርን ማወቅ ግን ራስን ለማወቅ በጣም በጣም አስፈላጊው መንገድ ነው። እግዚአብሔር እንዴት እንወቀው? እግዚአብሔር እንዴት እናውቀዋለን? ስለ እግዚአብሔር ያለን እውቀት ምን ያህል ነው? ጥቅስ ማወቅ እግዚአብሔርን ማወቅ አይደለም። ስለ እግዚአብሔር ማወቅም እግዚአብሔርን ማወቅ አይደለም። አንዳንዴ ስለ እግዚአብሔር አውቆ እግዚአብሔርን ላያውቅ ይችላል። ይለያያል አይለያይ? ለምሳሌ አሁን በአገራችን ከልጅነታችን እንግሊዘኛ ተምረናል። አልተማርንም እና በደንብ እየተናገርን ነው አይደለም? ለምን? እንግሊዘኛ አይደለም የተማርነው፣ ስለ እንግሊዘኛ አይለያይም? ግራመሩን ምኑ በደንብ የተማረ ሰው ግን እንግሊዘኛ ላይ ይችላል። ስለዚህ ስለ እግዚአብሔር ማወቅና እግዚአብሔር ማወቅ ይለያያል አይለያይም? እሱን ለማወቅ በቸርነቱ ይርዳል። ስለ እግዚአብሔር ያለን እውቀት በጣም ትንሽ ነው። አንደኛ አንድን ነገር የምታውቀው ወይ በማየት ነው ወይ በመስማት ነው። እግዚአብሔርን ያየው አንድ ስኳ ነው። መጽሐፍ ቅዱስ በጣም ተስፋ የሚያስቆርጥ ቃል ጽፏል። መቼም ቢሆን በሉ እስኪ እግዚአብሔርን ያየው አንድስ እንኳን የለም። መቼም ቢሆን አንድም የለም። አንድም የለም ማለት ሰውም የለም መልአክም የለም። መላእክቱም አላዩት፣ ሰውም አላየውም። ነቢየ እግዚአብሔር ዳዊት ምን ይላል? እግዚአብሔርን ዘወትር አየዋለሁ በቀኝም ነውና አልታወክም። ዘወትር ምን እለዋለሁ ባለበት አፉ። ቀጥሎ ደግሞ ምን ይላል? መቼ ደርሳለሁ የአምላኬንስ ፊት አንዴ አይቼዋለሁ አንዴ ያላየሁት። ምንድን ነው ነገሩ?
ነቢያት መንፈስን ንጹህ በማድረግ እግዚአብሔርን ፊት ለፊት አይተውታል፣ ተያይተዋል ይላል። እስመ በአንጽሖ መንፈስ በመንፈስን ንጹህ በማድረግ ነቢያት አይተውታል ይላል። መልሶ ደግሞ መጽሐፉ አንድ ሰው እንኳን እግዚአብሔርን ያየው የለም። ሙሴ ጠየቀ፣ እግዚአብሔር ሆይ ልይህ። በቃ 570 ጊዜ አናግሮታል እግዚአብሔር። አናግሬ እንደው አንድ እንኳን ሳላይ ለወሬም አይመችም አይደል? እንደው እስቲ አየው ልበል ልይህ ብሎ ሙሴ ጠየቀ ነቢዩ። ሰው ፊቴን አይቶኝ አይደለምና ልታየኝ አትችልም፣ ባይሆን ጀርባዬን ታያለህ። ጀርባ አለው እግዚአብሔር የለውም። ጀርባዬን ፊቴን እግዚአብሔር ፊት ጀርባ አለው እንዴ? ፊት ጀርባ የሚኖረው በቦታ ስትወሰን ነው። እግዚአብሔር ፊትም ጀርባም የለውም። የጥንት ሰዎች ጀርባህን አየህ ልጅህን አየህ፣ ልጅህን have you seen your back ይላሉ። ልጅህን አየህ እንደማለት ነው። አንደኛ ጀርባዬን ታያለህ፣ ልጅህን ታያለህ። በኋላ ሰው ሲሆን ወልድ ሲወለድ ታየኛለህ ይዛኔ ማለት ነው። ሙሴ ግን የዋህ ነበረ፣ ጠብቆ ነበር እግዚአብሔርን ታየኛለህ ብሎ። ግን መቼም ቢሆን እግዚአብሔርን ያየው አንድ ሰው የለም። እግዚአብሔርን አየው ማለት ይላሉ ሊቃውንተ ቤተክርስቲያን ባህር አየው፣ ሰማይ አየው፣ እሳት አየው ማለት ነው። ምን አየው? ባህር አየው፣ እሳት አየው፣ ሰማይ አየው። እሳት አይታችሁ ታውቃላችሁ? አታውቁ? ደከማችሁ እንዴ? እሳት አይታችኋል? ባህርስ? ውሃስ? ባህር አይተን እናውቃለን አይደል? ግን ባህር ውስጡ ገብታችሁ ጥልቁ ድረስ ዞረን ያየ ነው አይደለም። ግን የሆነች ቦታ ሄደ ፎቶ ተነስታ ትመጣና ባህር አይቻለሁ ትላለህ። እሳት በዓለም ሁሉ የበራውን እሳት ዞረን አይተናል። ውስን ቦታ ላይ ያየውን እሳት ያው ሌላውም እንዲህ አይነት ነው ብለን አየነው እንላለን። ስለዚህ እግዚአብሔርን አየው የሚሉ ቅዱሳን በሙሉ እግዚአብሔር ተገለጠላቸው የሚባለው ልክ እኛ ባህርን፣ እሳትን፣ መሬትን በትንሹ እንደምናየው ራሱን በትንሹ ገልጾ ነው እንጂ በባህሪያዊ መለኮቱ እግዚአብሔርን ማየት የሚችል የለም። ኧረ እግዚአብሔርን ተውት። ፀሐይ ማየት እንችላለን። እኛ ፍጠን አይንን ነው የሚጠፋው። ልብ አድርጉ። ፀሐይን ማየት አንችልም። ያለ ፀሐይን ማየት አንችልም። እንችላለን? እግዚአብሔር እንደዚህ ነው። ለዚህ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው የሚባለው ለዚህ ነው። በብርሃንህ ብርሃንን እናያለን ይላል ነብዩ እግዚአብሔር። በምንህ? በብርሃንህ ብርሃንን እናያለን። እግዚአብሔር ፀሐይ ነው፣ በሱ ብርሃንነት እሱን እናያለን። አበ ብርሃናት እሱ ነው። በመዞር የተደረገ ጥላ በሱ ዘንድ የሌለ የብርሃናት አባት እሱ ነው እግዚአብሔር። እሱ በገለጠልን መጠን ነው እውቀታችን እንጂ ስለሱ የምናውቀው እውቀት በጣም ምንም ትንሽ ነገር ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻለውም። መላእክቱ እንኳን አላዩትም። ቅዱስ 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 እያሉ ፊቱ የሚያመሰግኑ ለዙፋኑ ይሰግዳሉ ነው የሚለው። ለምኑ? ለዙፋኑ። በባህሪያ መለኮቱ አላዩትም። እንደውም በጣም ደስ ያላቸው አንዱ ሰው ሲሆን እግዚአብሔር ለምንድን ነው አይተውት የማያውቁትን አምላክ ምን አሉት? አዩት። ለዚህ ነው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ 3:16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ነው። በስጋ ሲገለጥ በመንፈስ ሲጸድቅ የዛኔ ለመላእክት ታያቸው። ከዛ በፊት ግን አላዩትም እና እግዚአብሔርን ማየት አይቻልም። አይተን አናውቀውም። ታዲያ ምንድን ነው? እንዴት ነው ስለ እግዚአብሔር ሊኖረን የሚችለው እውቀት ካላችሁ፣ ስለ እግዚአብሔር ምንም እውቀት የለንም። ተስፋ ለማስቆረጥ አይደለም። ምንም እውቀት የለንም። ቆመን የምንናገረው ቁጭ ብሎ የሚሰማው የእኛ ብቻ እንዳይመስል ቅዱሳኑ ራሱ ምንም እውቀት የለንም ብለው ነው አስተምረው ሊሄዱት። ስለ እግዚአብሔር የምናውቀው እውቀት በጣም ትንሽ ነው። መጠኑን ለመግለጽ እኛ ሸክላ ነን፣ እሱ ደግሞ ሰሪያችን ነው አይደል? አንተ ሰሪያችን ነህ፣ እኛ ምንድን ነን? ሸክላ ነን ይላል ነብዩ እግዚአብሔር ኢሳይያስ። እኛ ሸክላ ነን፣ እግዚአብሔር ምናችን ነው? ሰሪያችን ነው። እኛ ስለ እግዚአብሔር ያለን እውቀት ማለት ሸክላ ስለ ሰሪው ያለው እውቀት ነው። ያውቀዋል አይደል? በደንብ ምንም አናውቅም ማለት ነው። ሸክላው ስለ ሰሪው ያለው መረዳት ድረስ እንረዳዋለን እግዚአብሔር። ስለዚህ ምንም አናውቀውም ማለት ነው።